ከቤት ተነስተ ሲመስለኝ ዝም ብሎ ነው ለብሶ የወጣው። ሲያየው ቀይ በቀይ ሆኗል። ምን ሆነሻል አንቺ ፍሬንድ እንደ ማንስትሬሽን ምናምን ታያለሽ እንደ ምናምን ሲለው እዛው ገጣጠሙ። እንደዛ ይመስለኛል። አንዳንድ ሰዎች እንደዛ ናቸው። እኛ ምን ነው ግራ ይገባል። ጀስት ኢንተርቪው ሰራ እንደ ቀይ ለብሶ ነው ሰላም ሰላም ፋሚሊ፣ ዛሬም የማበደ ቪዲዮ ይዘን ቦታችን ላይ ከች ብለናል። ይሄን እንደዚህ ነው ገባ አረካሽኝ ወላሂ ይሄን ቻናል ሰብስክራይብ ያላደረጋችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ይሄን ቪዲዮም ሲጀምሩ ላይክ በማድረግ ጀምሩ። ወደ ቪዲዮ ነብያችን እሳተ ገሞራ መጣ። የፈጣሪ ኃይለኛ ቁጣ እግሬን ተከትለው እውነት ነው በሽታ መጣ ቫይረስ። እንግዲህ ነብይ መሆኔን ማረጋገጫ በብዙ መንገድ እየሰያችሁ ነው ፈጣሪ። ሌላው ደግሞ እናንተ እንደ እሳተ ገሞራ መፈንዳት አለባችሁ ነፃነታችሁን ለማምጣት በአመጽ ኢትዮጵያውያን እሳት ናችሁ። ልክ እንደ እሳተ ገሞራው ኦሮሞ፣ አማራ ሳትሉ ትግሬ ሳትሉ ፈንዱ። ልክ እንደ እሳተ ገሞራው ውጡ አመጽ። አንተም ከሀገር ውጭ ነው ያለው ተመለስና አብረን እንውጣ። በዘረኛ መንግስት በዚህ ገዳይ መንግስት ሰላም ለማግኘት የምትፈልጉ ከሆነ ነፃነታችሁን የምታውቁት በአመጽ ነው። አመጽ ፍቅር ነው። አመጽ ሰላም ነው። አመጽ አንድነት ነው። አመጽ ህብረት ነው። ስለዚህ ይህን ፈጣሪ ሲያሳያችሁ ነው። አምጹ፣ አንድ ላይ ሆ ብላችሁ አምጹ። ሰውየው ሆያ በልጎና ያቅምና እንዲሁም የሱ አጋፍሪዎች በፍቅር አምላክ ስም እባካችሁ እናስተውል፣ አንድ ነገር እናድርግ። ሰላማችሁ ይብዛ። መንፈሱን የሚያደፋፍረውን 32ቱን መንፈስ ለእናንተ ልኬዋለሁ። ወበሉ እያልክ ሰላማችሁ ይብዛ። ኧረ ተው እንደምሳሽ። መፍራት የሰይጣን ነው። መደበቅ፣ መሸሽ፣ መዋሸት የሰይጣን ነው። ፍራቻ የሰይጣን መሆኑን አስተውሉ። ለምን ሸሸ ታዲያ? ወደ ኬንያ ና ታዲያ። መናገር አለብህ ወንድሜ። እባካችሁ ወገን ተነሱ፣ እባካችሁ ሰላማችሁ ይብዛ። አይ ነብያችን ጨዋታው እኮ አይጠገብም። አትሽሹ አትፍሩ ብለህ አንተ ለራስህ ሸሽተሃል። ናና ከኬንያ አብረን ሆን እንላለን። እኛን እዚህ ልታስበላ። ቲክቶክ አዋርድ አለባበሶች 3 ሚሊዮን ብር ነው የከፈልኩት። ባይዘው እና ከኢቫን ጋር ምን አገናኘው? ኮት ነው የገዛው 3 ሚሊዮን ብር። ትንሽ አስወድዶብኛል መሰለኝ። ከጆሲ ጋር ምን አገናኘው? የሚያመለክተው ሴቶች በየወሩ የሚያዩትን እና አበባው ደግሞ ያው አበባ ነው። ምን አለፋችሁ በቃ ፔሬድ ነው ያደረኩት። ባህላዊ ልብስ ለብሼ መጥቼ አላስገባም ማለት የኢቫን እኮ ይለያል። አንድ ኮት ብቻ ለብስ 3 ሚሊዮን ብር። ሻውን አጼ ቴዎድሮስ ጥይት ሲጠጡ ማን ይቀዳላችሁ? አንተ አላስተማርኩ። እሺ አሁን ከይሻ አንተ መንግስት ኃይለማርያም ከስልጣን ላይ በምንድን ነው ያወረዱት? ኤ በፕሌይ ስቶር፣ ቢ በአፕ ስቶር፣ ሲ በቪድሜት። የኛ ሰፈር ልጆች አንድ ያወረዱት ልጅን ሊያሳብደኝ ነው። እሺ አሁን ከይሽ ኢትዮጵያ ብዙ ጊዜ በጦርነት ድል መመታቷ ለምንድን ነው? ይሄን ካልመለስ ነዳጅ አላስተማር በባዝሊን ስለምትጠቀም ነው አላልኩም? ነዳጅ ልታቀጥለኝ ነው እንዴ? ዝም በል እንዴ! ልማር እኮ ነው የተላኩት። ልታቀጥለኝ እንደዚህ አይነት አስተማሪ እኮ ነው የታጣው። እንደዚህ አይነት አስተማሪ ብናገኝ እኮ የት በደረስን። ስንት ዓመት ነበር የመጀመሪያ 1 ሚሊዮን የሰራው? 20 አሁን ስንት ዓመት ነው? 27 ተችመነት መርጀብኝ ፈጅቻል ስትመኒ አርገንሽ ቸከል ታየወልኝ አብዛኛው ኢትዮጵያኖች ወጣት ነው ሰው በ20 ዓመቱ ሚሊዮን ሲሰራል። አንዳንዶች ይኸው ብይ ላይ ነን። ከምንም ተነስተ አሁን በወር አበባ ጉዳይ ላይ ምንም ያወራ ሰው የለም ወይ? ወር አበባ በመታየቱ አንድ አደጋ የደረሰባት ሴት በዜና አልተነገረችም። ዝም ብለህ ከቤት ተነስተ ሲመስለኝ ዝም ብሎ ነው ለብሶ የወጣው። ሲያየው ቀይ በቀይ ሆኗል። እንዴ ምን ሆነሻል አንቺ ፍሬንድ እንደ ማንስትሬሽን ምናምን ታያለሽ እንደ ምናምን ሲለው እዛው ገጣጠሙ። እንደዛ ይመስለኛል። አንዳንድ ሰዎች እንደዛ ናቸው። ገጣጠመ እንደሆነ ካስተው ጀስት ኢንተርቪው ሰራ እንደ ቀይ ለብሶ ነው ሰለው ቀደም ለካ የሆነ ሰው ቀይ በቀይ ለብሰሻል አንቺ ምንድነው እንዴ? ኧረ ሰው ማንስትሬሽን ታያለሽ ምናምን ይልሻል ሲለው ቀየራት። እንደዛ ይመስለኛል። እኔ እንደዛ ቀይ በቀይ ለብስኩት ምን አገናኘው? ሴቶች ላይ የሚደርሰው የወር አበባ ምን ሆነ? የወር አበባ ምን ሆነ? ሴቶች ምን አሉ? የወር አበባ አግዘናል፣ ድምጽ ሆነን አሉ። ምን የወር አበባ ምን
ምንድነው የተለየ ነገር አልገባኝ። ምንድነው የወር አበባ ምን አጀንዳ ነው? የወቅቱ አጀንዳ ነው? እሺ አንተስ ሲሆን ቀይ የለበስከው የወር አበባ ነው። ኦኬ በቃ ሲምቦላይዝ ለማድረግ ነው አልክ። ጋርዱ ምንድነው? ሞዴስ ነው? ከኋላ የቆመው ጋርዱ ምንድነው? እሱ ምን ሲምቦላይዝ ለማድረግ ነው እንዲህ እያለ የሚራመደው? አዎ ዴጆ ሲመልስ ስጠን ምንድነው የወር አበባ ምን እኛ እኮ ምንም አልገባንም። ሰው ምንም የኢትዮጵያ ሕዝብ ምንም ነው ያልገባው። ምን እንደምትል ምን እንደሚያመላክት ምንም ነው ሊገባን ያልቻለው። እስቲ በደንብ ወይ አስረዳን እስቲ አዶናይ። እሺ ኮንግራ ቴንክ ዩ ኮንግራ ብለናል። ቴንክ ዩ አረ እስኪ ወጣ ጠብቁ። ቤተ መቅደስ ውስጥ ቴንክ ዩ ሶ ማች ቤተ መቅደስ አንዴ እሺ ዝም ተፈሽ ቴንክ ዩ። የት እንዳይሄድባችሁ ነው እንዴ? እስከሚወጣ ጠብቁም እንዴ? በቃ ያغلب ዶክተር شنو ثانك يو جماعتي ابا منو اسلمنا ابا عندي ايش عندي سوري ناس ايش ييرن تلو ኖ ቴንክ ዩ ወዳችኋለሁ። ቴንክ ዩ እሺ ና ቶሎ እሺ ጎ እሺ ቴንክ ዩ እሺ ቤተ መቅደስ መሆኑን ረስተናል። ወዳችኋለሁ። ቶሎ ማን ነው? እሺ አንዴ ሶሪ እሺ ቶሎ እሺ ዶክተር እሺ ሀንሳ ቤተ መቅደስ አንዴ ክብር ቴንክ ዩ ሶ ማች እሺ አመሰግናለሁ። እሺ እየሄድን እየተንቀሳቀስን እሺ አስሚ እሺ አንቺ አውል እሺ ላኸና እሺ በቃ እሺ ቴንክ ዩ ሶሪ ቤተክርስቲያን አንዴ እሺ መሄድ ሳለብኝ ነው። ሶሪ እወዳችኋለሁ። ቴንክ ዩ እነዚህማ ሀዘን ላይ ቀብር ላይ ራሱ ቢያገኙት ኖሮ ሀዘኑን ትተው ፎቶ ነበር የሚነሱት። አባቴን ከማይወዳት ልጅ ጋር ልንጋባ እንደሆነ ልነግረው ስንሄድ አባዬ አንተ ጀምር ነው እማዬ አንቺ አባ አንተ ጀምር አንቺ ጀምር አባዬ አንተ ጀምር አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል። አባዬ ብጀምር ይሻላል። አሰጣው ይሄ ቆጣጣ እቺ የተዋናም ልጅ መጀመሪያ አባትሽን ቢቆጨኝ ቀይሪ ፈሳ በግመሻጫ ፊት እንዳላይሽ ከዚህ ስቱፒድ አነዳለሁ። አንጎልክን ነው ማስፈነጥርልህ በሽጉጥ ባገኝ ቦታው ምንም ርህራ የለ። ሂትለር በለ ባሲር ነው መቀቀለ። ይሄኔ እኮ አባቷ ቆጥ ላይ ነው የሚተኝ ችደረመና ዱቄታ አፏናችሁ ላመጣች መቀስቀሷ ነው በሷ ቤት እንዴት ለሚስት ለባደ ንግስት ነኝ ማይም ሙጀሊያ ምቺ እግሯን ነበር መቁረጥ። እስቲ ተቃጠል የምትሉ ከታይ ጻፍ ነደርን የሚል ሰው አይቻል። እንደኔ ተቃጠለ አበርን የምትሉ ተቃጠልን የምትሉ ጻፉ። አረርን የምትሉ አበርን የምትሉ ጨለልን የምትሉ በቃ እስቲ ኮሜንት ላይ ጻፉ። ተቃጠልን የምትሉ ነደድን የምትሉ እስቲ ኮሜንት ላይ እየጻፋችሁ። ሃይ ጋይስ የቲክቶክ ተመልካቾቻችን እስቲ በአንድ ቪዲዮ መተናል። እስቲ አንዳንድሽ ገጣባ ምን አርጉ እንደምትለን እንጃ። እስቲ የኢትዮጵያን መሲቶ ዚልን አይተናል እንምጣት። ፈናን አገባች ብላችሁ እንደዚህ የኢትዮጵያ አዲስ አበባ ወንዶች ተነስታችሁ እንደዚህ አበዳችሁ። እኔ ባገባ ምን ልትሆኑ ነው?
እኔ ማባገባ በቃ አድርጉ ነው የምትይው። ማጠም ዛሬ መሰለኝ ጭራሽ የማይገናኝ ነገር ያልተወቀሰ እንደለም እናንተ ያለሽ እሷ በሚሊዮን እየተቀለደች ነው። አንቺ አይበለውና ማለት ነው የባልሽ አባት ሞን ማለት ነው። በአንቺ ፊት ከሁለት ሄሊኮፕተር ጋር ስማማም ሶስት ስላ ቢኖርሽ አልቀርብሽም። አንቺ አላት የሆነ ነገር አይኗ ጠባብ ነው። አንድ ነገር ያለው ሰርግ ላይ ለባሏ አጉርሳለሁ ብላ ለዚህ እኮ ያጎረሰሽ አንቺ በእናትሽ ተመስኮላይ አንቺ እንዴ ቢቢኮ ይሆነ አይደል? ምንድነው ደግሞ እናትሽ ጧጧት ያሸክሙሻል እንዴ? ሸርታቴ ራስ የሆነ ነገር አላት ማርያም ባንዱ እየጠቀሽ ባንዱ ማለት እንደዚህ መዳመጫው ነው አረንጋ ቢት ወይ እኔ ልጨፍንት ይሆናል እኮ ለዚህ ማይ አሻፊ ገደልበት እኮ ግን አላት እኮ ነገር እኮ አላት አይን አላት። ና ካሜራማን ሬዲ አክሽን። ሜላት እባክሽን በማርያም ደቂቃ ጨምሪልኝ። ዝም አትበይ እሺ። መልስ ያዝ እሺ። እንደገና ካሜራማን ሬዲ አክሽን። ሜላት እባክሽን ደቂቃ ጨምሪልኝ በማርያም። ዝም አትበይ አንቺ ዝም አትበይ። መልስ ያዝ እሺ። ዝም አትበይ የሆነ መልስ ያዝ። እንደገና ካሜራማን ሬዲ አክሽን። ሜላት እባክሽን በማርያም ደቂቃ ጨምሪልኝ። ምን ለምን ያለሽ መልስ ስጪው እሺ። ምን አትበይ። እንደገና ካሜራማን ሬዲ ልበለው እሺ። አክሽን። ሜላት እባክሽን ደቂቃ ጨምሪልኝ በማርያም። ወይ አክሽን ልጨምርልኝ በፍጹም ታያለሽ እሺ። በፍጹም ታያለሽ ደቂቃ ካሜራማን ሬዲ አክሽን። ሜላት እባክሽን ደቂቃ ጨምሪልኝ በማርያም። የስ ከነ ሜላት ጋር ትስራ የሚል ጎበዝ ተዋናይ ናት። ተማሪዎች ሁላችሁም ተሰለፉ። እሺ ዛሬ ነርባችሁን እንዴት መከላከል እንዳለባችሁ ነው። የነርቭ ስልጠና ነው ማሳያችሁ። የነርቭ ነው ማሳያችሁ። ከዚህ ከነዚህ ጋር ተገናኘ። የነርቭ ነው ማሳያችሁ። እዚህ ጋር ነው ነርቭ ያለው። ኧረ በእናትህ ምንድነው ነርቭ? የወንድሙ አልበቃ ብሎ እንደዚህ ላይ እንደዚህ ነው። እኔ ኪኒን ይውጣለሁ። ቆይ እኔ ኪኒን ይውጣለሁ እኮ እንድትከላከል ነው። መርፌ ያለው በለሽ በል እሺ። ጆሮኛ ዝም እሱን ያሳይና እኔ እሱ ሳሳይ በደንብ ይውጥ። እኔ ፈጣሪ ይጠብቀኛል። እኔ ፈጣሪ ይጠብቀኛል። ምን ይሰራል? ፈጣሪ ይጠብቀኛል። ተው ራሴን አልከላከል። የመጣው እኮ ከወሰድከኝም የነርቭ ስልጠና ብላችሁ መጣችሁ ለምን ነው? እሱ ያሳይ እኔ በእናትህ አረቶ ምን ያደርግልናል? የነርቭ ስልጠና ፈጣሪ ይጠብቀናል። ሚኪ ፈጣሪ ይጠብቃል እንዳሰማው ጠጣ እንጂ ቶሎ ጠጣ። ገና እኮ እንጨት ትፈልጥልኛለህ። ትንሽ ይሄ ልጅ እኮ በቃ ኮሜዲ ትንሽዬ እንጨት ትፈልጥልኛለህ። እዛ ጋር ያለው አዎ፣ ውጭ ያለው አዎ። አይ ቡናው ይቅር። ኧረ ጠጣ ችግር የለው። ጮጋራ ይባመኝ እንዴ ጠጣለሁ ብለህ አይደል እንዴ ያስቀዳኸኝ? አይ አሁን ራሱ እጄ ልተኛ ነው። ኧረ እባክህ፣ ኧረ ምኑን ትተኛለህ? ቡናውን ተው፣ ግን እንጨቱን ትፈልጥልኛለህ። እንጨቱ አይቀርም እንዴ? ጥሩ ሆኖ ብዙ እንጨት ነው ያለው። ትንሽ ነው እንዴ? ጠጣክ እንዴ? ጨምሪልኝ እንደው መፍለጡ ላልቀረማ ጨምሪለት። እነሱ ማይፈልጥ መስሎን ነበር። ነቀሰው እዚህ ጋር አዶናይ ነቀሰው መጣ። እዚህ ጋር ነው ሀፑርን አዶናይ እዚህ ጋር የሰብቢብ ቢኩል የሰው ጳጉሜ ቢብትለቀሰ ግራ ማለት ነው። ሃይ ጋይስ የቲክቶክ ተመልካቾቻችን፣ እስቲ በአንድ ቪዲዮ መተናል። ከኛ ጋር የተነካኩ ፍሪኮች አሉ ምንም ሳንደርስባቸው። እስቲ በጣም አራዳ ነኝ ባያሉ እስቲ እና ኮናቴና አይተናቸው እንኳን ካፕል አንቺ አራማዩን ፊት ነው ያለሽ ጭራሽ እንዴ ትወለጂ ማዘር ሲሆን አንቺ ነሽ ያማትሱ ይሄን እሺ ውበቱ ትንሽ አታፍሩም? አሁን እናንተ ስለ ቁንጅና ምን አድርጉ ነው የምትለው? ይሄን ቁም ሳጥን የሚያክል አፍንጫ ይዘህ የማይገናኝ ነገር እኮ ነው እንዴ? ከወገብ በላይ ኬንያ ነው እንዴት ወለዳችሁ?
ጊዜ አፍንጫ እንዴ ጭራሽ የማይገናኝ ነገር እኮ ነው የምታወራው። የምሬን ነው። የፊት ግብር ቢኖረው ኢትዮጵያ ከዓለም አንደኛ ትሆን ነበር። በእናንተ ዲፋንቾ ፊት የገቢ መኪና ይዘው ትላለህ እንዴ? ለሁለት አታፍርም? ሰው ልሸኝ ትላለህ። ክራንች ቀድማለሁ እኔ። በዚህ በኩል ያለው ደግሞ ሞርታዴል መሰልክ አይለብሳሉ እኮ። ኧረ ልባብ እኮ አላቸው ግን ይቀያየራሉ። አሁን በአንቺ ቤት በዛ ጋር ሹራብ ያለሽ ለባብሰሽዋል። መሶብ ወርቅ መስል 4 ሜትር ኮሌታ ሸሚዝ አድርጋችሁ እየወጣችሁ ትላለህ እንዴ? ከበሌቶ ቢታ ይሄ ከመጨረሻ ደደብ እኮ ለሊቨርፑል ኳስ እኮ ጄኔን ተራብራለች። አንዴ ነገር ያለው ቀኝ እጁ ሲሰበር ሚስቴ ተሰበረች አላ አገልግል ፊት አይ የሆነ ነገር አላት። ከማትነካከው ሰው ጋር ትነካካ። አንተ እሺ ዘበሬ ማለት አዝግበን አፍ ውስጥ አትግቡ እና አንዴ የገባችሁ መውጫ የለውም። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። እዚህ ጋር 2 ቪዲዮ አሉ፣ ያላያችሁ እየገባችሁ ተመልከቱ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ።